እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን እስከዚህ ሰዓት ቆያችሁ። አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም በፈጠረው አንደበት ሁሉ የተመሰገነ ይሁን። የእግዚአብሔር ቤተሰቦች እንግዲህ ከዚህ በፊት ያው የስንክሳር ጥያቄዎችን አውጥተን ስንወያይባቸው እንደነበር ታስታውሳላችሁ። አሁን ደግሞ ከስንክሳር የመጽሐፍ ቅዱስ ጀምረናል ማለት ነው። በተለይ መጽሐፍ ቅዱስ 100 ጥያቄዎችን በአንድ ወር ውስጥ የሚመለስ ብለን አሁን እንግዲህ ሁለተኛው ሳምንት አልቋል። ቀሪ 2 ሳምንት ይቀረናል ማለት ነው። ክፍል 1፣ ክፍል 2፣ ክፍል 3 ከ1 እስከ 30 ያለውን በመጀመሪያ ክፍል ከ31 እስከ 65 ያለውን ደግሞ በሁለተኛ ክፍል አሁን ደግሞ ሶስተኛ ክፍል እና የመጨረሻውን የመጽሐፍ ቅዱስ ጥናት ከዘፍጥረት ምዕራፍ 1 እስከ ምዕራፍ 5 ያለውን ጥያቄ ያወጣኋቸውን እቀጥላለሁ ማለት ነው። በደንብ በእውነት እየተሳተፋችሁም ስለሆነ በጣም ማመስገን ፈልጋለሁ። እንግዲህ በክፍል 1 ወይም በክፍል 2 ወይ ሁለቱንም ወይም ደግሞ ከሁለቱ አንዱን የሰራችሁ ዝርዝራችሁን ለማንበብ ያህል እንግዲህ የቀረ ካለ ያልጠራኋችሁ ካለ ደግሞ በጣም ይቅርታ ጠይቃለሁኝ። ወደፊት ስማችሁን የምጠቅስ ይሆናል ማለት ነው። እንግዲህ ወር ማለት 2 ሳምንት ይቀርዋል። በርግጥ ግን እስካሁን ድረስ ደግሞ የሰራችሁትን በዚሁ ማሳወቅ ስላለብኝ ስም ዝርዝራችሁን አንድ ጊዜ ገልጻለሁ ማለት ነው። ነጋሲ ታምራት፣ ዘሪቱ እህተ ሥላሴ፣ አስካለ ማርያም፣ ገነት ወለተ ጊዮርጊስ፣ ደሜ ወለተ ወልድ፣ ለሚ ነኝ የድንግል ማርያም ልጅ፣ ህዝባየሁ ወለተ ዮሐንስ፣ ሙሉ ሰው ወለተ ማርያም፣ ነፂ መቅደሰ ማርያም፣ መሲ አስካለ ማርያም፣ ሄሉ ወለተ ሐና፣ ወርቅ ሰው ወለተ ማርያም፣ ቅድስት እህተ ሥላሴ፣ ማርዬ ወለተ ሐና፣ ዲቦራ ወለተ ሰንበት፣ ሀብታም ወለተ ሚካኤል፣ ፀሐይ እህተ ማርያም፣ መቅደስ ወለተ ሐዋርያት፣ ወለተ ጊዮርጊስ፣ ዓለም ወለተ አረጋዊ፣ ወለተ ጻድቃን ከኒቆዲሞስ ተማሪ፣ ቃልዬ የማርያም ልጅ፣ ፈንታዬ ወለተ ማርያም፣ ገነት ወለተ ማርያም፣ ትዕግስት ፋንታዬ፣ ፋፊ ጽዮን የድንግል ልጅ፣ ጽዮን እህተ ማርያም፣ ልዩ እህተ ማርያም፣ አጸደ መንገሻ፣ ሰናይት ወለተ ማርያም፣ ቅድስት እህተ ጊዮርጊስ፣ ሳምራዊት ወለተ ሰንበት፣ ገነት ወለተ ኢየሱስ፣ ሙሉ ወለተ ሰንበት፣ ጽዮን ፍቅርተ ሥላሴ፣ ፀሐይ ወለተ ገብርኤል፣ ፋኖስ ወለተ ኢየሱስ፣ ካላይ ወልደ ኢየሱስ፣ ኮከቤ ወለተ ሥላሴ፣ አልዬ ፍቅርተ ሥላሴ፣ ፍቅርተ ማርያም ይቅርታ፣ ፍቅርተ ማርያም፣ ተዋበች የድንግል ማርያም ልጅ፣ ሙሉ በእንግሊዘኛ ሙሉ፣ ለምለም ወለተ ገብርኤል፣ ሰብለ ወለተ ሐና፣ ሰላም አጸደ ማርያም፣ ውዴ ወለተ ገብርኤል። እንግዲህ እስካሁን ድረስ የያዝኳችሁ በዚህ በጥያቄና መልሱ የተሳተፋችሁ ይህን ይመስላል ማለት ነው። አሁን ስም ዝርዝራችሁን የጠቀስኳችሁ ናችሁ ማለት ነው። ስለዚህ 40 እና ከዛ በላይ የሚሆኑ 44 እና ከዛ በላይ የምትሆኑ የቤት ስራውን እስካሁን ድረስ ባለው ገና 2 ሳምንት ይቀረዋል። ግን ይህንን የቤት ስራ ሰርታችሁ የላካችሁ ናችሁ ማለት ነው። ምናልባት አንድ የሰራችሁም ወይም 2 የሰራችሁትንም አብሮ ስለሚጨምር የቀራችሁን ደግሞ አጠቃላችሁ ትልካላችሁ ማለት ነው። ዛሬ 3ኛውን ክፍል ነው ማቀርብ ማለት ነው። በእውነት ስለተሳተፋችሁ ሁላችሁም ወዲያው ነው በእውነት ጥያቄው እንደተለቀቀ ጀምሮ ወዲያው ነው የቤት ስራውን ሰርታችሁ የምትልኩ። የስራ ጫናም እያለባችሁ በጣም በብዙ ችግር ውስጥም ሆናችሁ ላይ መስራት አለብኝ ይህንን ጥያቄ ሰርቼ መላክ አለብኝ ብላችሁ በዛውም ደግሞ እውቀት እንደምታገኙ መንፈሳዊ በረከት እንደምታገኙ ቡራኬም እንደምታገኙበት መጽሐፍ ቅዱስን ማንበብ ቡራኬም ስለሚያሰጥ ይሄ ቡራኬ ሊረቀረብኝ መቅረት የለበትም ብላችሁ መጽሐፍ ቅዱስን አንባችሁ ስለሰራችሁ እጅግ በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ሌሎቹም ይህንን ዩቲዩብ ቻናል እንሻገር ወልደ ሰንበት ቲዩብን የምትከታተሉ እየሰራችሁ በተቀመጠው ስልክ ቁጥር ቴሌግራም ላይ ትልኩልኛላችሁ ማለት ነው። እንግዲህ እሱ የሚያስቸግራችሁ ከሆነ ደግሞ ሌላም ተጨማሪ ስልክ የማስቀምጥላችሁ ይሆናል ማለት ነው። ስለዚህ ዛሬ ወደ ቀጣዩ
ክፍል 3 ቶሎ ብዬ ገባና ክፍል 3ን ወደ ማብራራት እቀጥላለሁ ማለት ነው። ቀሪዎች ግን ሰርታችሁ ልካችሁ ምናልባት ስማችሁን ያልጠራኋችሁ ካላችሁ በሚቀጥሉት ቀናት ደግሞ ስማችሁን ዝርዝራችሁን የማቀርብ ይሆናል ማለት ነው። እና ገና አሁን 2 ሳምንት አለ። ቀሪ 2 ሳምንት ወር ሊሆነን በወር ስለሆነ ተሰርቶ መምጣት ያለበት። እናንተ ግን በአንድ ቀን በሁለት ቀን እየሰራችሁ እየላካችሁ ነው። በጣም ይሄ በእውነት በጣም የሚደነቅ ነገር ነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ወደ ጥያቄው ስገባ እንግዲህ ባለፈው ከ1 እስከ 30 ክፍል 1 ከ31 እስከ 65 ክፍል 2 ዛሬ ደግሞ ከ66 ጀምረን እስከ 100 ያለውን እንቀጥላለን ማለት ነው። ጥያቄው እንዲህ ይላል። ቃየል ምን አይነት ስራ ይሰራ ነበር? ቃየል ምን አይነት ስራ ይሰራ ነበር? ሀ በግ ጠባቂ፣ ለ ምድርን የሚያርስ፣ ሐመርሃ አናጺ፣ መ ነጋዴ። ደግሞአለሁ። ቃየል ምን አይነት ስራ ይሰራ ነበር? ሀ በግ ጠባቂ፣ ለ ምድርን የሚያርስ፣ ሐመርሃ አናጺ፣ መ ነጋዴ። መልሳችሁን 66ን አስቀምጡ። 67ኛ ጥያቄ አቤል ምን አይነት ስራ ይሰራ ነበር? አቤል ምን አይነት ስራ ይሰራ ነበር? ሀ በግ ጠባቂ፣ ለ ምድርን የሚያርስ፣ ሐመርሃ አናጺ፣ መ ነጋዴ። ደግሞአለሁ። 67ኛ ጥያቄ አቤል ምን አይነት ስራ ይሰራ ነበር? ሀ በግ ጠባቂ፣ ለ ምድርን የሚያርስ፣ ሐመርሃ አናጺ፣ መ ነጋዴ። 68ኛ ጥያቄ ቃየል ለእግዚአብሔር ምን መስዋዕትን አቀረበ? ቃየል ለእግዚአብሔር ምን መስዋዕትን አቀረበ? 68ኛ ጥያቄ ነው። ቃየል ለእግዚአብሔር ምን መስዋዕትን አቀረበ? ሀ ከምድር ፍሬ፣ ለ ከበጎች በኩራት፣ ሐመርሃ ከወርቅ፣ መ ከዕጣን። ደግሞአለሁ። 68ኛ ጥያቄ ቃየል ለእግዚአብሔር ምን መስዋዕትን አቀረበ? ሀ ከምድር ፍሬ፣ ለ ከበጎች በኩራት፣ ሐመርሃ ከወርቅ፣ መ ከዕጣን። መልሳችሁን አስቀምጡ። 69ኛ ጥያቄ አቤል ለእግዚአብሔር ምን መስዋዕትን አቀረበ? አቤል ለእግዚአብሔር ምን መስዋዕትን አቀረበ? ሀ ከምድር ፍሬ፣ ለ ከበጎች በኩራት፣ ሐመርሃ ከወርቅ፣ መ ከዕጣን። መልሳችሁን አስቀምጡ። ደግሞአለሁ። 69ኛ ጥያቄ አቤል ለእግዚአብሔር ምን መስዋዕትን አቀረበ? ሀ ከምድር ፍሬ፣ ለ ከበጎች በኩራት፣ ሐመርሃ ከወርቅ፣ መ ከዕጣን። መልሳችሁን አስቀምጡ። 70ኛ ጥያቄ እግዚአብሔር ወደ ማን ነው የተመለከተው? እግዚአብሔር ወደ ማን መስዋዕት ሲያቀርቡ ወደ ማን ነው የተመለከተው? ሀ ወደ ቃየል ብቻ፣ ለ ወደ አቤልና ወደ መስዋዕቱ፣ ሐመርሃ ወደ ሁለቱም፣ መ ወደ አንዳቸውም አልተመለከተም። ደግሞአለሁ። 70ኛ ጥያቄ እግዚአብሔር ወደ ማን ነው የተመለከተው? ሀ ወደ ቃየል ብቻ፣ ለ ወደ አቤልና ወደ መስዋዕቱ፣ ሐመርሃ ወደ ሁለቱም፣ መ ወደ አንዳቸውም አልተመለከተም። እሺ 71ኛ ጥያቄ መልሳችሁን ለ70ኛው አስቀምጡ። 71ኛ ጥያቄ ቃየል ለምን ተናደደ? ቃየል ለምን ተናደደ? ሀ እግዚአብሔር ወደ መስዋዕቱ ስላልተመለከተ፣ ለ አቤል ስላዘነ፣ ሐመርሃ ስለተራበ፣ መ ስለታመመ። ደግሞአለሁ። 71ኛ ጥያቄ ቃየል ለምን ተናደደ? ሀ እግዚአብሔር ወደ መስዋዕቱ ስላልተመለከተ፣ ለ አቤል ስላዘነ፣ ሐመርሃ ስለተራበ፣ መ ስለታመመ። መልሳችሁን አስቀምጡ። 72ኛ ጥያቄ እግዚአብሔር ቃየንን ምን አለው? እግዚአብሔር ቃየልን ምን አለው? ሀ ሂድ፣ ለ ለምን ተናደድክ፣ ሐመርሃ መልካም ሁን፣ መ ይቅር እልሃለሁ። ደግሞአለሁ። እግዚአብሔር ቃየንን ምን አለው? ሀ ሂድ፣ ለ ለምን ተናደድህ፣ ሐመርሃ መልካም ሁን፣ መ ይቅር እልሃለሁ። 72ኛ መልሳችሁን አስቀምጡ። 73ኛ ጥያቄ ቃየል ወንድሙ አቤልን የት ገደለው? ቃየል ወንድሙ አቤልን የት ገደለው? ሀ ወደ ሜዳ እንሂድ ብሎ፣
ወደ ሜዳ እንሄድ ብሎ በሜዳ፣ ለ በቤት ውስጥ፣ ሐመሩሃ በቤተ መቅደስ፣ መ በገነት። ደግመዋለሁ 73ኛን ጥያቄ። ቃየን ወንድሙን አቤልን የት ገደለው? ሀ ወደ ሜዳ እንሄድ ብሎ በሜዳ፣ ለ በቤት ውስጥ፣ ሐመሩሃ በቤተ መቅደስ፣ መ በገነት። መልሳችሁን አስቀምጡ። 74ኛ ጥያቄ እግዚአብሔር ቃየንን አቤል ወዴት ነው ሲል ሲጠይቀው ምን አለ? እግዚአብሔር ቃየንን አቤል ወዴት ነው ብሎ ሲጠይቀው ምን አለ? ቃየን ምን ብሎ መለሰ ለእግዚአብሔር? ሀ እዚህ አለ ብሎ፣ ለ አላውቅም የወንድሜ ጠባቂ ነኝ ብሎ፣ ሐመሩሃ ገድዬዋለሁ ብሎ፣ መ ሸሽቷል ብሎ። እደግመዋለሁ 74ኛ ጥያቄ እግዚአብሔር ቃየንን አቤል ወዴት ነው ሲል ሲጠይቀው ምን አለ? እግዚአብሔር ቃየንን አቤል ወዴት ነው ብሎ ሲጠይቀው ምን አለ? ሀ እዚህ አለ፣ ለ አላውቅም የወንድሜ ጠባቂ እኔ ነኝን፣ ሐመሩሃ ገድዬዋለሁ፣ መ ሸሽቷል። መልሳችሁን አስቀምጡ። 75ኛ ጥያቄ የእግዚአብሔር መልስ ለቃየል ምን ነበረ? የእግዚአብሔር መልስ ለቃየል ምን ነበረ? ሀ መልካም አድርገሃል፣ ለ ይቅር እልሃለሁ፣ ሐመሩሃ የወንድምህ ደም ወደ እኔ ይጮሃል፣ መ ምንም አላደረግም። የእግዚአብሔር መልስ ለቃየል ምን ነበረ? ወንድምህን ወዴት አደረገው ብሎ ሲጠይቀው ቃየል ከመለሰለት በኋላ እግዚአብሔር ደግሞ ለዚያ መልስ ምን ብሎ መለሰለት? የእግዚአብሔር መልስ ለቃየል ምን ነበረ? ሀ መልካም አድርገሃል፣ ለ ይቅር እልሃለሁ፣ ሐመሩሃ የወንድምህ ደም ወደ እኔ ይጮሃል፣ መ ምንም አላደረግም። መልሳችሁን አስቀምጡ። 76ኛ ጥያቄ እግዚአብሔር ቃየንን ምን ብሎ ረገመው? እግዚአብሔር ቃየንን ምን ብሎ ረገመው? ሀ ትሞታለህ፣ ለ ኮብላይና ተቀበዝባዥ ትሆናለህ፣ ሐመሩሃ ትታሰራለህ፣ መ ትሰደዳለህ። እንግዲህ ቀጥታ ቃሉ እዛ መጽሐፍ ቅዱስ ላይ ያለውን እንድትጽፉት ነው የምፈልገው እንጂ እዛ ላይ መጽሐፍ ቅዱስ ላይ ትክክለኛው ያለውን ቃል እንድታውቁት ነው። አንድ መጽሐፍ ቅዱስን ማንበባችሁን ለመረዳትም ስለሆነ የምትመልሱት እዚያው መጽሐፍ ቅዱስ ላይ ያለውን ብቻ ትመልሳላችሁ ማለት ነው። አንዳንድ ጥያቄዎች ያው ቀላል ተመሳሳይነት ሊኖራቸው ይችላል። ግን መጽሐፍ ቅዱስ ላይ ያለውን አይታችሁ አንብባችሁ ዓላማው መጽሐፍ ቅዱስ ማንበብ እንድትለማመዱ ስለሆነ ትመልሳላችሁ ማለት ነው። 76ኛን ደግመዋለሁ። እግዚአብሔር ቃየልን ምን ብሎ ረገመው? ሀ ትሞታለህ፣ ለ ኮብላይና ተቀበዝባዥ ትሆናለህ፣ ሐመሩሃ ትታሰራለህ፣ መ ትሰደዳለህ። መልሳችሁን አስቀምጡ። 77ኛ ጥያቄ ቃየል የእግዚአብሔርን ቅጣት ሲሰማ ምን አለ? ቃየል የእግዚአብሔርን ቅጣት ሲሰማ ምን አለ? ሀ ኃጢአቴን ልሸከማት የማልችላት ታላቅ ናት፣ ለ ይገባኛል፣ ሐመሩሃ አመሰግናለሁ፣ መ ምንም አላለም። 77ኛ ጥያቄ እንደግምላችኋለሁ። ቃየል የእግዚአብሔርን ቅጣት ሲሰማ ምን አለ? ሀ ኃጢአቴን ልሸከማት የማልችላት ታላቅ ናት፣ ለ ይገባኛል፣ ሐመሩሃ አመሰግናለሁ፣ መ ምንም አላለም። 78ኛ ጥያቄ እግዚአብሔር ቃየንን
እንዳይገደል ምን አደረገለት? እግዚአብሔር ቃየል እንዳይገደል ምን አደረገለት? ሀ ምልክትን አደረገለት፣ ለ አሳደደው፣ ሐመሩሃ ሸሸገው፣ ምንም አላደረገለትም። ደግሞአለሁ 78ኛ ጥያቄ እግዚአብሔር ቃየንን እንዳይገደል ምን አደረገለት? ሀ ምልክትን አደረገለት፣ ለ አሳደደው፣ ሐመሩሃ ሸሸገው፣ ምንም አላደረገለት። መልሳችሁን አስቀምጡ። 79ኛ ጥያቄ ቃየን ከእግዚአብሔር ፊት ወጥቶ የት ሄደ? ቃየን ከእግዚአብሔር ፊት ወጥቶ የት ሄደ? ሀ ወደ ሜዳ፣ ለ ወደ ኤድን፣ ሐመሩሃ ወደ ገነት፣ ወደ ኖድ ምድር። መልሳችሁን አስቀምጡ። ቃየን ከእግዚአብሔር ፊት ወጥቶ የት ሄደ? ቃየን ከእግዚአብሔር ፊት ወጥቶ የት ሄደ? ሀ ወደ ሜዳ፣ ለ ወደ ኤደን፣ ሐመሩሃ ወደ ገነት፣ ወደ ኖድ ምድር። መልሳችሁን አስቀምጡ። 80ኛ ጥያቄ 80ኛ ቃየል በሄደበት ምድር ላይ ምንን ሰራ? ቃየል በሄደበት ምድር ላይ ምንን ሰራ? ሀ ከተማን ሰራ፣ ለ ቤት ሰራ፣ ሐመሩሃ እርሻ ሰራ፣ መቅደስ ሰራ። ቃየል ምን ሰራ? ወደዛ ቦታ ከሄደ በኋላ ምን ሰራ? ሀ ከተማን ሰራ፣ ለ ቤት ሰራ፣ ሐመሩሃ እርሻ ሰራ፣ መቅደስ ሰራ። እንግዲህ ወደዛ ቦታ ከሄደ በኋላ መጽሐፍ ቅዱሱ ላይ ተጽፎ ምን እንደሰራ ይናገራል። ስለዚህ ሀ ከተማን ሰራ ብሎ ይናገራል፣ ለ ቤቱን ሰራ ብሎ ይናገራል፣ ሐመሩሃ እርሻ ሰራ ብሎ ይናገራል፣ መቅደስ ሰራ ብሎ ይናገራል። 81ኛ ጥያቄ የቃየን የከተማ ስም ማን ይባላል? የቃየን የከተማ ስም ማን ይባላል? ሀ ሄኖክ፣ ለ ጋይዳድ፣ ሐመሩሃ ሜኤል፣ ማቱሳኤል። እደግመዋለሁ። 81ኛ ጥያቄ የቃየን የከተማ ስም ማን ይባላል? ሀ ሄኖክ፣ ለ ጋይዳድ፣ ሐመሩሃ ሜኤል፣ ማቱሳኤል። መልሳችሁን አስቀምጡ። መልሳችሁን አስቀምጡ። 82ኛ ጥያቄ ላሜህ ለማን ሁለት ሚስቶችን አገባ ወይም አጋባ? ላሜህ ለማን ሁለት ሚስቶችን አገባ ወይም አጋባ? ሀ ለራሱ፣ ለ ለልጁ፣ ሐመሩሃ ለወንድሙ፣ ለጓደኛው። ደግሞአለሁ 82ኛ ጥያቄ ላሜህ ለማን ሁለት ሚስቶችን አገባ ወይም አጋባ? ሀ ለራሱ፣ ለ ለልጁ፣ ሐመሩሃ ለወንድሙ፣ ለጓደኛው። መልሳችሁን አስቀምጡ። 83ኛ ጥያቄ የላሜህ ሚስቶች ስም ማን ይባሉ ነበር? የላሜህ ሚስቶች ስም ማን ይባላሉ? ሀ አዳናና ሴላ፣ ለ ሔዋንና ሴት፣ ሐመሩሃ ርብቃና ሳራ፣ ዲናና ራሔል። ደግሞአለሁ 83ኛ ጥያቄ የላሜህ ሚስቶች ስም ማን ይባላሉ? ሀ አዳናና ሴላ፣ ለ ሔዋንና ሴት፣ ሐመሩሃ ርብቃና ሳራ፣ ዲናና ራሔል። መልሳችሁን አስቀምጡ። 84ኛ ጥያቄ ያባል የማን አባት ሆነ? ያባል 84ኛ ጥያቄ ያባል የማን አባት ሆነ?
ሀ በድንኳን የሚቀመጡ የዘላኖች፣ ለ የሙዚቃ፣ ሐመሩሃ የብረት ሰራተኞች፣ መ የገበሬዎች። እደግመዋለሁ። ያባል የማን አባት ሆነ? ያባል የማን አባት ሆነ? ሀ በድንኳን የሚቀመጡ ዘላኖች፣ ለ የሙዚቀኞች፣ ሐመሩሃ የብረት ሰራተኞች፣ መ የገበሬዎች። መልሳችሁን አስቀምጡ። 85ኛው ጥያቄ ዩባል የማን አባት ሆነ? ዩባል የማን አባት ሆነ? ሀ በድንኳን የሚቀመጡ የዘላኖች፣ ለ በገናና መለከትን ለሚይዙ፣ ሐመሩሃ የብረት ሰራተኞች፣ መ የገበሬዎች። እደግመዋለሁ። ዩባል የማን አባት ሆነ? ሀ በድንኳን የሚቀመጡ የዘላኖች፣ ለ የሙዚቃ ይቅርታ ለ በገናና መለከትን ለሚይዙ፣ ሐመሩሃ የብረት ሰራተኞች፣ መ የገበሬዎች። መልሳችሁን 85ኛውን አስቀምጡ። 86ኛ ጥያቄ ቱባልቃይን የማን አባት ሆነ? ቱባልቃይን የማን አባት ሆነ? ሀ በድንኳን የሚቀመጡ የዘላኖች፣ ለ የሙዚቀኞች፣ ሐመሩሃ ከናስና ከብረት የሚቀጠቅጥ ዕቃን የሚሰሩ፣ መ የገበሬዎች። እደግመዋለሁ። ቱባልቃይን የማን አባት ሆነ? ቱባልቃይን የማን አባት ሆነ? ሀ በድንኳን የሚቀመጡ የዘላኖች፣ ለ የሙዚቃ፣ ሐመሩሃ ከናስና ከብረት የሚቀጠቅጥ ዕቃን የሚሰሩ፣ መ የገበሬዎች። መልሳቸውን አስቀምጡ። 87ኛ ጥያቄ አዳም አቤል ከሞተ በኋላ የወለደውን ለማለት ነው። የወደውን ነው የሚለው። የወለደውን ምን ብሎ ስም አወጣለት? 87ኛው ጥያቄ አዳም አቤል ከሞተ በኋላ ልክ አቤል ከሞተ በኋላ ቀጥሎ የተወለደው ስሙን ማን ብለው አወጡለት? ስሙን ማን ብለው አወጡለት? ሀ ሄኖስ፣ ለ ሴት፣ ሐመሩሃ ቃየን፣ መ አቤል። መልሳችሁን አስቀምጡ። 88ኛ ጥያቄ ሴት ማለት ምን ማለት ነው? ሴት ማለት ምን ማለት ነው? ሀ ስጦታ፣ ለ ሌላ ዘር፣ ሐመሩሃ ምትክ፣ መ የተመረጠ። 88ኛ ጥያቄ ሴት ማለት ምን ማለት ነው? እንግዲህ አዳም ልጆቹን ወልደዋል። ከነዚያ ውስጥ አንዱ ሴት ነው። ሴት ማለት ግን ምን ማለት ነው? ሀ ስጦታ፣ ለ ሌላ ዘር፣ ሐመሩሃ ምትክ፣ መ የተመረጠ። መልሳችሁን አስቀምጡ። 89ኛ ጥያቄ የአዳም ምሳሌ የትኛው ነው? ሀ ወይም ደግሞ አዳም ማንን ይመስላል ነው? ሀ እግዚአብሔርን፣ ለ እንስሳትን፣ ሐመሩሃ ወፎችን፣ መ ምድርን። የአዳም ወይም አዳም የሚመስለው ማንን? ሀ እግዚአብሔርን፣ ለ እንስሳትን፣ ሐመሩሃ ዛፎችን፣ መ ምድርን። እንግዲህ የአዳም ምሳሌ የሆነው የትኛው ነው ነው? ስለዚህ መልሳችሁን አስቀምጡ። 91ኛ ጥያቄ እሄዳለሁ። አዳም ስንት ዓመት ኖረ? ሀ 895፣ ለ 912፣ ሐመሩሃ 905፣ መ 930። መልሳችሁን አስቀምጡ። አዳም ስንት ዓመት ኖረ? ሀ 895፣ ለ 912፣ ሐመሩሃ 905፣ መ 930። መልሳችሁን አስቀምጡ። የሴት ልጅ ስም ማን ይባላል? 92ኛ ጥያቄ የሴት ልጅ ስም ማን ይባላል? የሴት ልጅ ስም ማን ይባላል? ሀ ሄኖስ፣ ለ ቃይናን፣ ሐመሩሃ መላልኤል፣ መ ያሬድ። መልሳችሁን አስቀምጡ። የሴት ልጅ ስም ማን ይባላል? ሀ ሄኖስ፣ ለ ቃይናን፣ ሐመሩሃ መላልኤል፣
መ ያሬድ። መልሳችሁን አስቀምጡ። 93ኛ ጥያቄ የሄኖስ ልጅ ስም ማን ይባላል? ሀ ቃይናን፣ ለ መላልኤል፣ ሐመሩሃ ያሬድ፣ መ ሄኖክ። መልሳችሁን አስቀምጡ። አሁንም 93ኛ ደግመዋለሁ። የሄኖስ ልጅ ስም ማን ይባላል? ሀ ቃይናን፣ ለ መላልኤል፣ ሐመሩሃ ያሬድ፣ መ ሄኖክ። መልሳችሁን አስቀምጡ። 94ኛ ጥያቄ የቃይናን ልጅ ስም ማን ይባላል? የቃይናን ልጅ ስም ማን ይባላል? ሀ መላልኤል፣ ለ ያሬድ፣ ሐመሩሃ ሄኖክ፣ መ ማቱሳላ። እደግመዋለሁ። አሁንም 94ኛ ጥያቄ የቃይናን ልጅ ስም ማን ይባላል? ሀ መላልኤል፣ ለ ያሬድ፣ ሐመሩሃ ሄኖክ፣ መ ማቱሳላ። መልሳችሁን አስቀምጡ። 95ኛ ጥያቄ የመላልኤል ልጅ ስም ማን ይባላል? የመላልኤል ልጅ ስም ማን ይባላል? ሀ ያሬድ፣ ለ ሄኖክ፣ ሐመሩሃ ማቱሳላ፣ መ ላሜህ። ደግሞአለሁ። 95ኛ ጥያቄ የመላልኤል ልጅ ስም ማን ይባላል? ሀ ያሬድ፣ ለ ሄኖክ፣ ሐመሩሃ ማቱሳላ፣ መ ላሜህ። መልሳቸውን አስቀምጡ። 96ኛ ጥያቄ የያሬድ ልጅ ስም ማን ይባላል? ሀ ሄኖክ፣ ለ ማቱሳላ፣ ሐመሩሃ ላሜህ፣ መ ኖህ። እደግመዋለሁ። የያሬድ ልጅ ስም ማን ይባላል? ሀ ሄኖክ፣ ለ ማቱሳላ፣ ሐመሩሃ ላሜህ፣ መ ኖህ። መልሳችሁን አስቀምጡ። 97ኛ ጥያቄ የሄኖክ ልጅ ስም ማን ይባላል? የሄኖክ ልጅ ስም ማን ይባላል? ሀ ሴም፣ ለ ላሜህ፣ ሐመሩሃ ኖህ፣ መ ማቱሳላ። መልሳችሁን አስቀምጡ። አሁንም ደግመዋለሁ። 97ኛ ጥያቄ የሄኖክ ልጅ ስም ማን ይባላል? ሀ ሴም፣ ለ ላሜህ፣ ሐመሩሃ ኖህ፣ መ ማቱሳላ። 98ኛ ጥያቄ የማቱሳላ ልጅ ስም ማን ይባላል? የማቱሳላ ልጅ ስም ማን ይባላል? ሀ ኖህ፣ ለ ላሜህ፣ ሐመሩሃ ሴም፣ መ ካም። ደግሞአለሁ። የማቱሳላ ልጅ ስም ማን ይባላል? ሀ ኖህ፣ ለ ላሜህ፣ ሐመሩሃ ሴም፣ መ ካም። መልሳችሁን አስቀምጡ። 99ኛ ጥያቄ የላሜህ ልጅ ስም ማን ይባላል? የላሜህ ልጅ ስም ማን ይባላል? ሀ ካም፣ ለ ሴም፣ ሐመሩሃ ኖህ፣ መ ያፌት። ደግሞአለሁ። 99ኛ ጥያቄ የላሜህ ልጅ ስም ማን ይባላል? ሀ ካም፣ ለ ሴም፣ ሐመሩሃ ኖህ፣ መ ያፌት። የመጨረሻውና ከምዕራፍ 1 እስከ 5 ዘፍጥረት ምዕራፍ 1 እስከ 5 ያለው የማጠቃለያ የመጨረሻው ጥያቄ ቁጥር 100 ነው። 100ኛ ጥያቄ ላይ ስነድ ኖህ ማለት ምን ማለት ነው ይላል። ኖህ ማለት ምን ማለት ነው? ሀ ይህ ያሳርፈናል፣ ለ አዳኝ፣ ሐመሩሃ ተስፋ፣ መ የተመረጠ። ኖህ የምትለዋል የቃሉን ትርጉም በመጽሐፍ ቅዱስ ላይ ካለው ታስቀምጣላችሁ። ኖህ ማለት ምን ማለት ነው? ሀ ይህ ያሳርፈናል፣ ለ አዳኝ፣ ሐመሩሃ ተስፋ፣ መ የተመረጠ። ለዛሬ እንግዲህ በሶስት ተከታታይ ከምዕራፍ 1 ከዘፍጥረት ምዕራፍ 1 እስከ 5 ያለውን ጥያቄ አውጥቼ ያው እያነበባችሁ ደጋግማችሁ እንድታነቡ ያወጣኋቸው ጥያቄዎች ናቸው። የጥያቄው ዓላማ ምንድነው ከተባለ መጽሐፍ ቅዱስን ማንበብ እንድትለማመዱ ማድረግና አንቦ ደግሞ ጥያቄ መመለስን እንድትለምዱ ማድረግ ነውና በእውነት ከጅማሬ እስከ ፍጻሜ ያልተለየን አምላካችን ስሙ ዛሬም ዘወትርም ለዘላለም የተመሰገነ ይሁን። ቅርታ እንግዲህ አሁን ሪከርድ እያደረጉ ራሱ 4 ሰዓት ከ6 ደቂቃ ነው የሚለው። በ4 ሰዓት መለቀቅ ነበረበት።
በጣም ይቅርታ ጠይቃለሁኝ። እንግዲህ ከአሁን በኋላ ነው ማለት ነው ገና ሎድ ተደርጎ ወደ እናንተ የሚደርሰው። ማናችሁም በእውነት ይህንን ዩቲዩብ የምትከታተሉ ሼር እያደረጋችሁ ለሌሎች እንዲደርስ ብታደርጉ መልካም ነው። ባላችሁ ሶሻል ሚዲያ ሁሉ ሼር አድርጉት እና መጽሐፍ ቅዱስን አንበው የማያውቁ ሰዎች ሁሉ በጣም ቀላል ጥያቄዎች ስለሆኑ እነዚህን ጥያቄዎች እየሰሩ መጽሐፍ ቅዱስን ማንበብ ፍላጎት እንዲኖራቸው እንድናደርግና ብዙዎች መጽሐፍ ቅዱስ የማንበብ ፍላጎቱ የላቸውም። ይሄ ደግሞ ካለማወቃቸው የተነሳ ነው። ጥያቄ ሲኖር ግን ጥያቄ ለመመለስ ስለሚያነቡ በዚያውም ደግሞ የማንበብ ባህላቸው እየዳበረ ይሄዳል። በዚያውም ላይ መጽሐፍ ቅዱስን ማንበብ በረከት፣ መጽሐፍ ቅዱስ ማንበብ ቡራኬ፣ መጽሐፍ ቅዱስ ማንበብ ከኃጢአት ወደ ጽድቅ የሚመልስ ነውና ጥቅሙ እጅግ 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 ብዙ ነውና ይህንን ደግሞ ለወንድሞቻችሁ ለእህቶቻችሁ ባላችሁ ሶሻል ሚዲያ ሁሉ ሼር እንድታደርጉት አደራላለሁ። አመሰግናለሁ። እስካሁንም ሼር እያደረጋችሁ ብዙዎች ጋር እንዲደርስ አድርጋችኋልና ምስጋናዬ በእውነት እጅግ ላቅ ያለ ነው። እግዚአብሔር ያክብርልኝ። መልካም ጊዜ ይሆንላችሁ። በሌላ ከወር እንግዲህ ከ2 ሳምንት በኋላ መልስ እሰጣለሁኝ። ከዛ በኋላ ደግሞ ሌሎች ጥያቄዎችን ደግሞ እንቀጥላለን ማለት ነው። ይህንን በጣም እየሰራችሁ ስለሆነ ከ44 እና ከዛ በላይ የምትሆኑ እስካሁን ደስ ያላችሁ ሰርታችኋል። ወደፊቱም ደግሞ በጣም ብዙዎች የምትሰሩ አላችሁ። ይህንን ዩቲዩብ መጣችሁ ያያችሁ የተከታተላችሁ በስልክ ቁጥር 0905 53 66 16 ይሄ እምቢ ካላችሁና ካልቻላችሁ ደግሞ 0909 06 06 67 ብላችሁ እንድትልኩልኝ አደራላለሁ። 0909 06 06 67 የትኛው ካልሰራ 0905 53 66 16 የሚለው ካልሰራላችሁ ማለት ነው። አመሰግናለሁ። መልካም ጊዜ ይሁንላችሁ። እግዚአብሔር ከእናንተ ጋር